በስተመጨረሻም የሰኢድ እህት ሰኢድና ሱመያን አስታረቀቻቸው የምንለው እንግዲህ ሱመያ አሁን ላይ እየተግደረደረች ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች በያላችሁበት የአላህ ህዝነት ራህመት ከእናንተ ጋር ይሁን እያልኩ ዛሬ ከች ብያለሁ። ዛሬ ላይ እንግዲህ ሰኢድና ሱመያ ሊታረቁ ጃፓን ነው የመጣችው። ከኒንጃ ዞሮ ከመጣችበት የሰኢድ እህት እንግዲህ ዛሬ ላይ ጀግና በደግ ብላ ማለት ነው። ጀግና ናት እንግዲህ የወንድሙ መከታ የሚባለው እንግዲህ እንደ ሰኢድ አይነት እህት ናት። ትዳሩን ላለመበታተን አንድ ለማድረግ ተነስታ ከሄደችበት ሀገር ድረስ መታ ጎንደርን እሱም አለበት ድረስ ሱመያ ጋር ጎንደር በሄደችበት ሄዳ እንግዲህ ዛሬ ላይ ወንድሟን አንድ ለማድረግ ሞክራለች። እሱንም ወንድሟንም ለብቻው አዋርታ ሱመያንም ለብቻው አዋርታለች። ያንን ደግሞ ለብቻቸው ማዋራት ማለት ሁለታቸውም በውስጣቸው ፍቅር እንዳላቸውና ያው መነጣጣል ስለማይፈልጉ ሰኢድ ደግሞ ያው ታውቃላችሁ በአመትም ሆነ በየስንት ጊዜ ያገባል ይፈታል፣ ያገባል ይፈታል፣ ያገባል ይፈታል። ምንድነው ግን ሴት ማቃየር እንዴት ነው? ማን እንደ ሱመያ እንደ ጀግኒት እና ሱመያና ሰኢድ ያው ስደት ዓለም ላይ የተዋወቁ የልጅነት ሚስቱም እሷም እንደዚሁ በልጅነታቸው እንግዲህ ስደት ላይ ሆኖ ልጅን ያፈሩ ናቸው። እንግዲህ ከጃፓን ሀገር ነው የመጣችው ተብሏል። እንደዛ ነገር ነው። አሁን ላይ ግን አንድ ለማድረግ እየሞከረች ነው። ያው ሱመያ ደግሞ ሚስቶቹን ይፍታልኝ፣ እኔ ባሌን ፈልገዋለሁኝ፣ ከሱም እወልድለታለሁ፣ ልጆቻችንንም አብረን እናሳድጋለን ብላለች። እውነት ያድርገው ነው የምንለው ማለት ነው። ሌላ ነገር የለም። እውነት አድርጎት አብራችሁ የምትኖሩ ዘላለም ዓለም እንድትበለጽጉ በቃ በያላችሁበት በሄዳችሁበት ሁሉ ሰላማችሁ ብዝዝት ብሎ አብራችሁ የምትኖሩ ያድርጋችሁ ነው የምንለው ማለት ነው። ሌላ ምንም አንልም። እና ውዶችዬ እንግዲህ ሰኢድና ሱመያ ስለታረቁ ማን ነው ደስ ያለው ማለት ነው? ማን ነው ደስ ያለው? ያው የሰኢድ እንዴት እንደዛ ትሆናለሽ? እንዴት ደግሞ ደግመሽ ልትገቢ ትችያለሽ? ያንን ሁሉ በድሎሽ ብዙ ምን ልጆች ልንኖር ይችላለን። ግን ደግሞ በመሀላቸው ልጆች አሉ። እነዛ ልጆች ደግሞ አይታችኋል እንግዲህ ሰኢድን ወይ አባታችንን ብለው ሊጠይቋት ይችላሉ። እቺ ሱመያ ምን ልትመልስ ነው ማለት ነው? እና ልጅ ከተወለደ በኋላ ትዳር አብረው ሲኖሩት በጣም ደስ ይላል እንጂ ተበታትነው ሲያሳልፉት በጣም ይደብራልምም ያስጠላልምም ማለት ነው ውዶች። እና ዘላለም ሰኢድና ሱመያ የዘላለም ባልና ሚስትም እንደሆኑ ያው እህቱ የሰኢድ እህት ፈትሸዋለች። ምክንያቱም እሱ የእሱን የውስጡን ነገር አጣርተዋለች። ያው እኔ አንተ እንደማታፈቅራት ነው የነገረችን። እኔ እሱ እኔን አያፈቅረኝም፣ ልጆቹን ነው ልጆቹን መጥቻ አስረክብሃለሁ ነው ያለችው ነበር ሱመያ። እንግዲህ እኔ እንዴት ልጆቹን ካለናት አሳድጋለሁ? እኔ አባባሌ ልጆቹ ከመጡ ያው ለልጆቿ ስትል ስለምትመጣ ከዛም ተግባብተን አብረን ትዳራችንን ወደፊት እንቀጥላለን ብዬ እንጂ ያሰብኩትኝን እንዴት ነው ከሱመያ ተለይቼ ልጅን እንዴት ካለናት አሳድጋለሁኝ ብላለች። እንግዲህ ሱመያ ደግሞ ልጆቹን ሰጥቼው እኔ ወደ ስደት ሄዳለሁ ነው ያለችው። ሰኢድ ደግሞ ውሳኔው እኔ እግሯን ሰብራታለሁ፣ እኔ እንዲያረጋታለሁ እያለ ነው። እንግዲህ ይሄ ነገር እንደዚህ ማድረግ የቻለው ያው ሰኢድ የሱመያ ፍቅር ውስጡ እንዳለ ያስታውቃል ማለት ነው። እንግዲህ ዛሬም ነገም ሱመያና ሰኢድ አብረው እንደሚኖሩ እና ያው ውስጣቸው ላይ ፍቅር እንዳለ ሰኢድም ያው ብዙ ሴቶችን እያገባ ፈቷል። ምክንያቱም ማን እንደ ዶሮዋ ሴት ወጥ ቢቀያየር ነው ሙልቻ ቢቀያየር ወጥ አያጣፍጥም ይባላል። የድሮዋን በቃ የድሮ የሴትም ልጅ ብትሆን የመጀመሪያውን አትረሳም ይባላል። ወንድም ልጅ እንግዲህ ያው ሰኢድ ለሱመያ የመጀመሪያዋም ቢሆንም እና ስደት ዓለም ላይ ደግሞ ብዙ ፈተናዎችን አሳልፈዋል። እና አሁን ላይ ግን በእህቱ ጀግናዋ እህቱ ትዳሩን አንድ ለማድረግ መታለች። አንዳንድ እህቶች ደግሞ አሉ የወንድሞቻቸውን ትዳር የሚያፈርሱ ማለት ነው። ግን ልክ እንደ ሰኢድ እህት ትህትና በቃ የሰኢድ እህት ለሁሉም ተምሳሌት የሆነች ናት። እንግዲህ የትዳር ከተበተነ ለብዙ አመት ቆይቷል። ሴትስ ምድናት አብራ የምትሄድ የመጀመሪያ ሚስትህን እንዴት ፈታሃት ምናምን ብላ ራሱ ጥያቄ ሳታደርግ ነው እኮ እንደዚህ የሚዳረጉት ማለት ነው። እና እንግዲህ ሰኢድ ብዙ ሴቶችን ከሀዩ ከፋጢማ ከሀዋ የሚሉትን ነገሮች ሁሉ አይቶ ዛሬ ላይ ግን ከሱመያ ጋር ለመኖር ወስኗል። እሷም ደግሞ ወስናለች። እኔ ለሰኢድ ወልድለታለሁኝ
አብሬው እኖራለሁ ብላ ነው እንግዲህ ለሰኢድ እህት ያረጋገጠችው። ደስ ብሎናል፣ ደስ ይበላችሁ እንላለን። አብራችሁም ለመኖር ወስናችኋል። እንግዲህ ሰኢድም ውስጡ ከሱመያ ፍቅር እንዳለው ያስታውቃል። ሁላችንም ሰምተናል። እህቱም መርምረዋለች። ሱመያም እንደዚሁ ሰኢድ በቃ እንደምታፈቅረው ብዙ ነገር ብዙ ችግሮችን ብዙ ነገሮችን አሳልፈዋልና ማለት ነው። እና ወዶቼ እወዳቸዋለሁ። ቪዲዮውን ግን ላይክ ሸር እያረጋችሁ አጠናካክሩኝ። መልካሙን ሁሉ መኝላቸዋለሁ። ሰኢድና ሱመያ ደግሞ መቼም አይለያዩም። በቃ አሁን ላይ እንግዲህ አንድ ሊሆኑ ወስነዋል፣ በእህቱ ምክንያት ማለት ነው። ሱመያ ጀግና ነች። አይሚን እህቱም ጀግና ናት። ሱመያም እንግዲህ ሴቶች ተምሳሌት ናት። ማንም ቢመጣ ማንም ቢቀያየር ያው እንደ ሱመያ የሚሆንለት ስላላገኘ ዘንድሮ ላይ እያቀያየረ ነው የሚገኘው ማለት ነው። እና ውዶች እየወዳቸዋለሁ። ቪዲዮውን ግን ላይክ ሸር አድርጉልኝ፣ አጠናክሩኝ። ባይ ባይ። በያላችሁበት ያለ ህዝነት ራህመት ሁሉ ከእናንተ ጋር ይሁን እያልኩ እዚሁ ለያችኋለሁ ማለት ነው። እንበረታታ። ባይ